ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። በአማርኛ ቋንቋ ቆይታ የማደርገው ሀና ግርማ ሲሆን በሸክኑ ነው ባልደረባዬ የምትጠብቋችሁ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ለ1446ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በዓሉ ለመላው ህዝበ ሙስሊሙ የሰላም፣ የአንድነት፣ የፍቅርና የብልጽግና እንዲሆንም ተመኝተዋል። የመልእክቱ ሙሉ ቃል እንደሚከተለው ይቀርባል። መላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ፣ በሰላም አደረሰን ለማለት ይወዳለሁ። በእስልምና ሃይማኖት ውስጥ ትልቅ ቦታ ያለው የኢድ አልፈጥር በዓል አሁን ወቅቱ ደርሶ ጾሙ ሊፈታ ነው። ባለፉት በወራት በጾሙ ወቅት የእስልምና እምነት ተከታዮች በሙሉ በጾምና በጸሎት ማሳለፋቸው ይታወሳል። በዚህ ሂደት ውስጥ ደግሞ የዞናችን የእስልምና እምነት ተከታዮችም ትናንት በነበረው በመጣንበት ሂደት ውስጥ ለዞኑ ሰላም፣ ለዞኑ ልማትና አብሮነትና አንድነት በጋራ ሲሰሩ የመጡበት ሁኔታ ነው ያለው። ዛሬ ላይ ለተገኘው ሰላም፣ ለህዝቦች አንድነትና ለመጣው ልማት የነሱ ማስተዋጽኦ በቀላሉ የሚታይ አይደለም። ስለዚህ አሁን የኢድ አልፈጥር በዓል ሲከበር በዓሉ በእስልምና እምነት ተከታዮች ውስጥ ጋር ትልቅ ቦታ ያለው በዓል በመሆኑ ይሄንን በዓል ስናከብር ቀድሞም እንደተለመደው ህዝበ ክርስቲያኑ አብሮ በአንድነትና በአብሮነት እንዲያከብር እየጠየቁ ህዝበ ሙስሊሙ ደግሞ ትናንትም በለመደው መንገድ ያለው ለሌለው እየሰጠ በተለይ ምንም ለሌላቸው ወገኖች ካለው ያካፈለ በአብሮነትና በአንድነት በዓሉን በፍቅር አክብሮ እንዲያልፍ ይጠይቃለሁ። እንዳጠቃላይ እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነትና የአብሮነት እንዲሆን እመኛለሁ። ኢድ ሙባረክ። የሸካ ማህበረሰብ ሬዲዮና ቴሌቪዥን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር የፈጠረው የስራ ጥምረት ለውጤት እንዳበቃው የኢትዮጵያ ብሮድካስት ባለስልጣን አስታወቀ። ከባለስልጣን መስሪያ ቤቱ የተውጣጣ የባለሙያ ቡድን በሸካ ዞን ማሻ ከተማ ተገኝቶ ተቋሙ ያለበትን ደረጃ ገምግሟል። ዝርዝሩን ወንድማገኝ ገሪቶ አዘጋጅቶታል። አዲስ ዓለም አድማሱ እንደሚከተለው ያቀርበዋል። በኢትዮጵያ ብሮድካስት ባለስልጣን የማህበረሰብና የሃይማኖት መገናኛ ብዙሃን ክትትል ምክትል ዴስክ ኃላፊ አቶ ሁሴን ሻንቆ የሸካ ዞን አስተዳደር ለሚዲያው ዘርፍ ለሰጠው ልዩ ትኩረትና ለሰራተኞች ትጋት ለሚያደርገው የላቀ አስተዋጽኦ ያላቸውን አድናቆት ገልጸዋል። ሚዲያው በዞኑ ያለውን እምቅ የተፈጥሮ ገጸ በረከት ከማስተዋወቅ በተጨማሪ የልማትና የመልካም አስተዳደር ጉዳዮችን ነቅሶ በማውጣቱ ረገድ አዎንታዊ ሚና እንዳለው ያመላከቱት ኃላፊው የተጀመረው መልካም ስራ ተጠናክሮ እንዲቀጥል ጠይቀዋል። ከሁሉ በላይ ደግሞ የእናንተ ቅርበት፣ የእናንተ ምናልባት በጎ ምልከታ፣ ዞኑም ለእናንተ ያለው አመለካከት እና የሚዲያውን ጠቀሜታና አስፈላጊነት ተረድቶ በዚህ መልክ እናንተንም አቅርቦ የስራ ቦታ አመቻችቶ በዚህ መልክ እንድትሰሩ ማድረጉ ምስጋና የሚገባቸው ነው ብዬ ነው ማስበው። በቦርድ ደረጃ ሚዲያውን ለመደገፍ ያለው መነሳሳት ለሌሎች ተሞክሮ ይሆናል ያሉት ኃላፊው በቀጣይ ይበልጥ የፋይናንስ ምንጮችን በማስፋት ድርጅቱ በሁለት እግሩ እንዲቆም ማድረግ ያስፈልጋል ብለዋል። በኢትዮጵያ ብሮድካስት ባለስልጣን የፈቃድ ምዝገባና ክትትል ከፍተኛ ባለሙያ አቶ አይናለም በየነ በበኩላቸው የሸካ ማህበረሰብ ሬዲዮና ቴሌቪዥን ጣቢያ አሰራሩን ተከትሎ ተግባራቱን እየፈጸመ እንዳለ አመላክተዋል። እዚህ መተን በምናይበት ጊዜ ብዙ ስራዎችን እየሰራ እንዳለ እና ጥሩ ተሞክሮ ያለው ተቋም እንደሆነ ወይም የሬዲዮ ጣቢያ እንደሆነ ነው ለመረዳት የቻል ነው። ጣቢያው በቀጣይ ማህበረሰብ ተኮር ጉዳዮች ላይ አነጣጥሮ ቢሰራ የበለጠ ውጤት ይመዘገባል ያሉት ባለሙያው በተመለከቱት ነገር መደሰታቸውን ገልጸዋል። ብዙ ጥሩ ጅማሮች ስላሉ ይበል የሚያስብል ስለሆነ በዚሁ እንድትቀጥሉ ተጠናክራችሁ እንድትቀጥሉ የሚል ሐሳብ ስላለኝ ነው። በደቡብ ሬዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ የይዘት ዘርፍ አስተባባሪና ምክትል ስራ አስኪያጅ አቶ ታደሰ ጋረፎ የመንግስትን የአሰራር ስርዓት በመከተል የተጀመረው የጥምረት ስራ አበረታች ቢሆንም ቀጣይነት ያለው ድጋፍ እንደሚያስፈልግ አመላክተዋል። ያው እዚህ ቤት አሁን ያሉት ሰራተኞች በተለያየ መንገድ የተለያየ ዘርፍ ይዞ ያሉት ናቸውና ከነዚህ ውስጥ የተወሰኑት ሄዶ እነዚህ ስልጠናዎችን ወስዷል። ለዚህም ደግሞ እናመሰግናለን። ለወደፊቱ ይሄ ነገርም
ተጠናክሮ እንዲቀጥል ነው የምንጠይቀውና ብዙ ዙሪያ ላይ ያለው ይሄን ነው መስለው። የኤፍኤም ስርጭትን ተደራሽ ለማድረግ የኢትዮጵያ ብሮድካስት ባለስልጣንን ጨምሮ ባለድርሻ አካላት ድጋፍ እንዲያደርጉም አቶ ታደሰ ጠይቀዋል። የሸካ ዞን ዋና አስተዳዳሪና የቦርዱ ሰብሳቢ አቶ አበበ ማሞ የህዝቡን የዘመናት ጥያቄ ለመመለስ ዞኑ በራሱ አቅም የጀመረው ስራ በውጤት የታጀበ ቢሆንም ባለድርሻ አካላት ምስጋና ይገባቸዋል ብለዋል። ሚዲያ የልማት የሰላምና የዲሞክራሲ ስርዓት ግንባታ ስራዎችን ለማሳለጥና ለማዳረስ ያለው ሚና ቀላል አይደለም። ከዛ ባለፈ ደግሞ ቅድም እንደምታነሱት ይሄ አካባቢ በመሰረተ ልማትና በሚዲያ የተጎዳ አካባቢ የነበረ ቢሆንም በተፈጥሮ ጸጋና ደግሞ በሚያመርታቸው የኤክስፖርት ምርቶችና ለሀገር ከሚያቀርበው ፋይዳ አንጻር ደግሞ በቀላሉ የሚታይ አካባቢ አልነበረም። በስቱዲዮ የስልክ መስመርና በማህበራዊ ሚዲያ ፕላትፎርም ትኩረት ሰጥተው ስርጭቱን ከሚከታተሉት አካላት ጋር ውይይት ያደረጉት አቶ ሁሴን ሻንቆ በምልከታም ሆነ በውይይት ወቅት ያገኙት መረጃ ለሌሎች ተሞክሮ የሚሆን በመሆኑ ተጠናክሮ እንዲቀጥል ተቋማቸው አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። ባለድርሻ አካላት በተገኙበት የተካሄደው ውይይት ነክ ግምገማ ስቱዲዮ በመጎብኘት ተጠናቋል። በእናቶችና ህጻናት ጤና እንዲሁም ከስርዓተ ምግብ ጋር ተያይዞ የሚስተዋለውን ችግር ማረም እንደሚገባ ተገለጸ። መምሪያው የተጣለበትን ኃላፊነት ለመወጣት መረጃ አያያዝን ከማሻሻል ባለፈ የማህበረሰብ ትችት በሚስተናገድበት አሰራር ላይ መክረዋል። ዝርዝሩን ትዕግስት በዛብህ አዘጋጅቷለች፣ እንደሚከተለው ታቀርበዋለች። በመድረኩ የሸካ ዞን ጤና መምሪያ ኃላፊ አቶ ምሩ ወየሳ የጤና ተቋማት የአገልግሎት አሰጣጥ፣ የእናቶች ቅድመ ወሊድና ድረ ወሊድ ላይ ያሉ ችግሮች፣ በዞኑ የህፃናት መቀንጨርና መቀጨጭ እየተስተዋለ መምጣቱንና ይህም ከስርዓተ ምግብ ጋር ተያይዞ መሆኑን ገልጸው ችግሩን ማረም እንደሚገባ ተናግረዋል። የዚህ ችግር ምንጩ ምንድነው? እንዴትስ መሻገር እንችላለን? ሰፋ ባለመልኩ ብንሰራ እስከዚህ በላይ ራሱ አይገኝም ወይ የሚሉት ጉዳዮች ላይ ግልጽ የሆነ ውይይት አድርገን ከስርዓተ ምግብ ላይ እንዳገር የተቀመጡ ኢኒሼቲቮች አሉ። ከሱ ጋር ኢንቴግሬት በማድረግ ይህንን ችግር መሻገር በማስፈለጉ ግልጽ የሆነ ውይይት ተደርጎ አቅጣጫ ይቀመጣል ተብሎ ይጠበቃል። የዞኑ ክትባት ፕሮግራም አስተባባሪ አቶ ገረመው ጪቶ የህፃናትን ጤና ለመጠበቅ ምንም ክትባት ሳይወስዱ 1 ዓመት ለሞላቸውና እስከ 1 ዓመት ጊዜ ክትባት ያልጨረሱ ህፃናት እስከ 5 ዓመታቸው ክትባት ለመስጠት አዲስ ስራ መዘርጋቱን ተናግረዋል። የመድረኩ ተሳታፊዎች በበኩላቸው ከመረጃ አያያዝ ከእናቶችና ህፃናት ጤና ጋር ተያይዞ በሚሰሩበት በጤና ተቋማት ያሉ ክፍተቶችን ለማረም ዝግጁ መሆናቸውን ገልጸው የተሻለ ስራ ለመስራት ድጋፍ እንዲደረግላቸው ጠይቀዋል። መረጃ አያያዝ አካባቢ ስለሆነ እሱን አይተን የምናስተካክለው ነው የሚሆነውና እዛ አካባቢ ነው እንጂ ችግሩ አግሎት ሳይሰጥ ቀርቶ ወይ ስራ ሳይሰራ ቀርቶ አይደለም የሚለው ነገር ቢያዝ ጥሩ ነው ብዬ አስባለሁ። የሸካ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስቱ ዋና ተጠሪ አቶ አለማየሁ አለሙ በጤና ተቋማት ላይ በእናቶችና ህፃናት ጤና ላይ እንዲሁም በመረጃ ልውውጥ ዙሪያ የተሻለ አፈጻጸም ያላቸው ተቋማት እንዳሉ ሁሉ ክፍተት ያለበት ተቋማትም በመኖራቸው ትኩረት እንደሚሻ አንስተዋል። መረጃ ለሀገር ይጠቅማል ብላችሁ ውሰዱ፣ ለግለሰብ አይደለም። በቃ በአስተሳሰብ ደረጃ መረጃ የሚሰጡ ሰዎች በዲሲፕሊን በጊዜ በተአማንነት ለመስጠት ጥረት አድርጉ። ይሄ በኃላፊነት መሆን አለበት። የጤና ኤክስቴንሽን ስራዎችን ማጠናከር የእናቶችንና ህፃናትን ጤና እንደሚያሻሽል የጠቆሙት የሸካ ዞን አስተዳዳሪ አቶ አበበ ማሞ በበኩላቸው ዘርፉን በመፈተሽ በይበልጥ መስራት እንደሚያስፈልግ ጠቁመዋል። በጣም ስራዎቻችን የክትባቱም የእናቶች ወሊድም የኒውትሪሽን ጉዳይም እንበለው ሁሉም ወደ መውደቅ የመጣው በተለይ የጤና ኤክስቴንሽን ፕሮግራሞቻችንና ስራዎቻችን በአግባቡ ስላልተሰሩ፣ ይሄ በእናንተ ላይ ብቻ የምንጥለው አይደለም። የጤና ተቋማት ለህብረተሰቡ በሚሰጧቸው አገልግሎቶች የማህበረሰብ አስተያየት መመዘኛዎችን በመጠቀም የአገልግሎት አሰጣጡን መገምገም እንደሚያስፈልግም በመድረኩ ተመላክቷል። በመጨረሻም በሸካ ዞን በማሻ ወረዳ በበጋ ስንዴ፣ በአትክልት ስራ፣ በንብ ማነብና በእንሰት ልማት እየተከናወኑ ያሉ ተግባራት ተስፋ ሰጪ መሆናቸው ተነገረ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሱፐርቪዥን ቡድን በማሻ ወረዳ በመንግስትና በፓርቲ ድጋፍ እየተከናወኑ ያሉ ተግባራትን የመስክ ምልከታ አካሂዷል። ዝርዝሩን በዛብህ ታደሰ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታሁን ብላቴ የተመራ ልዑክ በይና ጋዳና ጋቲሞ ቀበሌዎች በበጋ ስንዴ ልማት በኩታ ገጠም የአትክልት ማሳና የማር መንደር ልማት የመስክ ምልከታ አካሂደዋል። የሱፐርቪዥን ልዑኩን የመሩት አቶ ፋንታሁን ብላቴ በዞኑ የመንግስትና የፓርቲ ስራዎች ያሉበት ደረጃ በሪፖርት ከማዳመጥ ባለፈ ተግባራት ያሉበትን ሁኔታ እስከ ታችኛው መዋቅር ድረስ ለመመልከት እንደሆነ ተናግረዋል። በፓርቲ መሪነት፣ በፓርቲ አደረጃጀት፣ በፓርቲ አሰራር፣ በአባላቶች ግንባር ቀደምትነት ተሳትፎ እየተፈጸመ ነው አይደለም የሚለውን ወደ መሬት ወርዶ ማየት አስፈላጊ ነበርና በወረዳው በበጋ ስንዴ በአትክልት ስራ በንብ ማነብና እንሰት ልማት የተሰሩ ተግባራት የሚደነቁ መሆናቸውንም ገልጸዋል። የሆርቲካልቸር ልማትን በተለይ አትክልት የጎመን ጥቅል ጎመን ልማት፣ የድንች ልማት፣ ንብ ክላስተሪንግ እርባታ ስራዎች እነዚህን ድጋፍ ቢደረግ የበጋ መስኖን ጨምሮ በጣም የሚታይ ስራዎች አሉ። በክልሉ በማህበራዊ ዘርፍ የርዕሰ መስተዳድሩ አማካሪ አቶ ደነቀ ማሞ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የተጀመረው የስንዴ ልማት በቀበሌው ያለው አፈጻጸም የሚበረታታ መሆኑን አንስተዋል። የፓርቲያችን መሪ የበጋ ስንዴ ሀሳብ የእሳቸው ሀሳብ ነው። ስለዚህ ይህን ሀሳብ ወደ መሬት ከማውረድ አንጻር ቀበሌ ያቀደችው 35 ሄክታር ነው። ከ35ቱ 32ቱ ተሰርቷል። ንግግር ብቻ ሳይሆን የአርሶ አደሩ ጓሮ ሄደን አይተናል። እንሰትን አይተናል። ድንችን አይተናል። የተለያዩ ነገሮችን አይተናል። የንብ መንደሮችን አይተናል። ስለዚህ በጣም ተስፋ ሰጪ ይህን ካሰፋ ነው ትልቅ ነገር እንዳለ የክልሉ ግብርና ቢሮ ምክትል ኃላፊና እንስሳትና አሳ ዘርፍ ኃላፊ አቶ ታመነ በቀለ በበኩላቸው በእንሰት ልማት የተሰሩ ስራዎች ተጠናክረው እንዲቀጥሉ ጠይቀው በቀጣይም በልማት ትሩፋት ተግባራት አርሶ አደሩ አስፍቶ በመስራት ቴክኖሎጂን በመጠቀም ምርታማነትን ለማሳደግ መስራት ይጠበቅበታል ብለዋል። የሸከቾ ማንነት መገለጫው እንሰት ነው። እንሰት ላይ አሁን የሄደበት መንገድ አግሬሲቭ ነው። አሁን እየተተከለ ያለው እንሰት እየተባዛ ያለው ችግኝ ቆረጣ እየተካሄደ ያለውን በሙሉ መሬት ላይ ወርደን አይተናል። በመስክ ምልከታ ወቅት ካነጋገርናቸው አርሶ አደሮች መካከል አርሶ አደር ታደላደውና ሸነችራሽ አገቦዳሾ እንደገለጹት የክልሉ ሱፐርቪዥን ቡድን እስከታች ወርዶ የልማት ስራዎችን መመልከቱ እንዳስደሰታቸው ገልጸው በቀጣይ መንግስት የንብ እርባታ ግብዓትና ሌሎች የግብርና ቴክኖሎጂ ድጋፍ እንዲደረግላቸው ጠይቀዋል። በመስክ ምልከታው የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ፣ በክልሉ በማህበራዊ ዘርፍ የርዕሰ መስተዳደሩ አማካሪ፣ የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ዘርፍ ኃላፊን ጨምሮ ሌሎች ባለድርሻ አካላት ተሳትፈዋል። ተመልካቾቻችን በእኔ በኩል ያስኳቸው ዜናዎች የእስካሁን ናቸው። የሸኪኖኖ ዜናዎች ይቀጥላሉ። አብራችሁን ቆዩ።